እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በቅድሚያ እንኳን ለዛሬው ቀን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀንም በርካታ ድሎችን ተጎናጽፈናል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ እዝ የምኒልክ እዝና ያሳምነው እዝ በጋራ ላለፉት በርካታ ወራት ያሰለጠኗቸውን ሰልጣኞች በጋራ አንድ ላይ የሚያስመርቁበት የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የመጀመሪያው ውሁድ ሰልጣኝ በጋራ የሚመረቅበት የመጀመሪያው ውሁድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀምርበት አስኳል የሚፈጠርበት አጋጣሚ መፈጠሩና እሱ ዛሬ የሚረጋገጥ መሆኑ ነው። ላለፉት በርካታ ወራት ስልጠና ሲካሄድ የጠላት ጀነራሎች ተፎካክረው በግዳጅ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅነው ዙ 23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሁሉም መቋጫ ዛሬን ጨምሮ አለቆቻቸው እንዳልቻሉ መነገር ብቻ ነው የሆነው። ይህን ስልጠና የወሰዳችሁበት ቀጠና ዲማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ጀግናው ደጃዝማች በላይ ዘለቀ ሀገራችን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት የተፋለመበት ራሱን ከልሎ ትግል የመራበትና ህዝቡንና ራሱን እና ሀገሩን ነፃ የወጣበት ቀጠና ነው። ስለዚህ በሸለቆው በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በቅተናል። ይህ የድርጅታችን የመጀመሪያው ውህድ ሰራዊት አስፈላጊ የሆነው ነገር በሙሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልእኮዎችና ግዳጆችን የሚወስድ ይሆናል ማለት ነው። በተረፈ ይህ ስልጠና እንዲሳካ ከፍተኛ ዋጋ የከፈላችሁ አሰልጣኞችና ሰልጣኞች በተለያየ መልኩ ስልጠናውን የደገፋችሁ በቅርብና በሩቅ የምትገኙ ወገኖች እንኳን ደስ አላችሁ እያሉ ላበረከታችሁትም አስተዋጽኦ ከፍተኛ ምስጋናዬን በድርጅታችን አማራ ፋኖ ብሔራዊ ንቅናቄ ስም እያቀረቡ ቀሪውን መልእክትና የሥራ አቅጣጫ በቦታው የሚገኙት ጓድ ዋርካው ምሬ ወዳጆ፣ ጓድ አርበኛ ስረስ ማረና ጓድ ፊታውራሪ ባዩ አለባቸው የሚሰጡን የሚሆኑ በሰላም ዋሉ። በድጋሚ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ።